አንድ በጣም አስደንጋጭ መረጃ እየሰማው ገኛለሁ። ሁላችንም የምንወደው አንድ አርቲስት ህይወቱ እንዳለፈ መረጃዎች እየወጡ ይገኛሉ። አብሮ የኖረን ሰው መሸኘት በአንድ ቀን ያውም ባንድ ጀምር ማጣትን የሚያክል ለሰው ልጅ ምን አለ የሚከብድ ነገር። ሰላም ጤና ይስጥልኝ ውድ የአብሬሎች ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። ያው ዛሬ በእንደዚህ አይነት ቪዲዮ እኔን አይታችሁኝ አታውቁም። ዛሬ በጣም የሚደብር ዜና፣ በጣም ነው የከፋኝ፣ የምር ነው የምላችሁ ማለት ነው። ዛሬ አጋጣሚ ባለቤቴ ጥርሷን አሟት ሆስፒታል ነበርኩኝና ወደ ቤት እየተመለስኩ በቃ ያለማቋረጥ ስልክ ይጮህ ነበረ። ማለት መኪና እየነዳው ነው፣ ማንሳት አልፈለኩም። ከዛ የሆነ ሰዓት ላይ በጣም ሲጨንቀኝ ጥግ ይዤ ስል ነፂኮ እንትና ለሰማ እውነት ነው ብለው እኔ ጋር ለማረጋገጥ ነው። ያው ታውቃላችሁ የነፂና የኔ ነገር ከረጅም ጊዜ ጀምሮ ማለት ኦልሞስት እኔ ሪአክሽን ቪዲዮ ሲሰራ ሁሌም ኢንትሮ ማደርገው የነፂን ቪዲዮዎች ነው። በጣም ነው የሚያዝናናኝ። ሂ ሶ ክሪኤቲቭ። በቃ የሚያወራቸው ነገሮች በጠቅላላ በቃ የሚያዝናኑ ቀልዱ በቃ አላቅም። እኔ የምታውቁኝ ታውቃላችሁ ብቻ። እናም እንደነገርኳችሁ ለማረጋገጥ እኔ ጋር ነው ብዙ ሰው የደወለው። እኔ ደግሞ በዛ ሰዓት ምንም ስልኬን እየነካውም አልነበረም፣ ሶሻል ሚዲያ ላይም አልነበርኩምና እኔ ራሱን የደነገጥኩት አረ ቀልድ እንዳይሆን ምናምን ነገር አልኩኝ። አረ ዜና የሚሰሩት ሰዎች ራሱ እያወሩ ነው ብሩክ ኒውስ ምናምን ነገር አለ። በቃ አቁሜ ቤት ገብቼ በቃ ስካይ በቃ እንዴት እንደጨነቀኝ ማለት ነው። ያ እንደተባለውም ነፂ ከዚህ ዓለም በሞት ተለይቶናል። በጣም የሚያሳዝን። እኔ በጣም ነው የምቆጨው በአካል አለማግኘቴ ነፂን። በቃ እንደምወደው ኦብቪየስ ሁሉም ያውቃል፣ ግን በቃ ይደርሳል የሆነ ጊዜ ላይ እንገናኛለን የሚል ነገር ነበረኝ። በጣም ነው የቆጨኝ፣ በጣም ማለት ነው። በቃ ማረግ የነበረብኝን ነገር በቃ አለማረጌ በጣም ነው ያናደደኝ። እኔ ነፂን ማነቅ የጀመርኩበት ጊዜ በጣም ረጅም ነው። ፍሬሽማን ሚሊዮን ቲያትር ሀገር ፍቅር ቲያትር ቤት በቃ ገና ነፂ ቀጫጫ እያለ ነው ማቀው። ነፂን በጣም በቃ ይችላል ይሄ ልጅ በቃ ሌላ ሌቭል ነው የሚሆነው ነበር ምለው ሁሌም ማለት ነው። በቃ ታውቁታላችሁ ነፂ ስለ ነፂ መንገር ከባድ ነው። በቃ አይደክሙም ተረ ነገሮችን ማለት ነው። እና ፍሬሽማንን ከሁለት ጊዜ በላይ ነው ያየሁት። እና በየሄዳችሁበት ጊዜ ሲኑ ይቀያየራል። በቃ አንድ አይነት ቲያትርም አልነበረም። የሆነ ክሬቲቭ ነው ከወቅቱ ጋር የሚሄድ ነገሮች ያየሁበት ጊዜ። ለምሳሌ እኔ ለመጀመሪያ ጊዜ ጤፍ ውስጥ የሆነ ነገር ጀሶ መግባት ጀመረ የተባለበት ጊዜ ላይ በቃ ያላት ሲን ራሱ አረሳትም። በቃ ይሄን ጀሶ እያበሉን በቃ የሆነ ሰዓት ላይ የሆነ ቦታ ላይ ደርቀን እንቆምና እነዚህ ደግሞ ከየት የተመለሱ ሐውልቶች ናቸው እንባላለን ይል ነበርና በዛ ወቅት ደግሞ ከጀሶ ከእንጀራ ጋር ያለው ነገር ውጪ የአክሱም ሐውልት ወደ ኢትዮጵያ የተመለሰበት ወቅት ነበርና በቃ እንዴት ሪሌት እንደሚያደርገው ነገሮችን ማለት ነው። ከየት የተመለሱ ሐውልቶች ናቸው። ብቻ ስለ ነፂ እንጃ ብዙ ነገር መወራት ይችላል። በጣም ነው ያዘንኩት፣ በጣም ነው የከፋ። ይህም ዜና ከተሰማ በኋላ በጣም ብዙ አርቲስቶች፣ ሙዚቀኞች፣ በአጠቃላይ በጥበብ ሙያ ላይ ያሉ ሰዎች፣ የሶሻል ሚዲያ ኢንፍሉዌንሰሮች በጠቅላላ በዚህ ሰዓት የነፂን ሀዘን የተመለከቱ ብዙ ፖስቶችን እየፖስቱ ነው። ብቻ ለቤተሰቦቹ፣ ለወዳጆቹ፣ ለጓደኞቹ በጠቅላላ መጽናናትን እመኛለሁ። ነፂዬ ነፍስን በአጸደ ገነት ያኑርልኝ። በጣም ነው የምወድህ፣ በጣም ነው ማደንቀህ። ነፍስን ብቻ ፈጣሪ ይቀበላት። እወድሃለሁ። መዝናናት ትፈልጋላችሁ? ምንድን ነው የምትሰሪው? ያው ፋስት ፉዶችን ነው የምንሰራው። በኢትዮጵያ እኮ ፋስት ፉድ ተብሎ ቀይ ወጥም አለ፣ አይጠፋም። ጥብስም አለ። ፋስት ፉድ ሰምታችኋል እኮ። ስንት ነው አንቺ ጋር አሁን ጥብስ? 200 ብር አንድ ጥብስ። ስንት ፍሬ ይሆናል? ከሰዎች ጋር ስትኖር ምናቸው ሊከብድሽ ይችላል? ከምግብ ቤት ባለቤት የሚጠበቅ አመጋገባቸው ተመችቶኛል። ግን አንድ ጥብስ ስንት ፍሬ ያለው የሚለው ነገር
ይታዘብበት። ያው እኔ መሆን ፈልገው ዶክተር ነው። በትርፍ ጊዜ ደግሞ ፓይለት መሆን ደስ ይለኛል። ሆናለሁ። በትርፍ ጊዜ ፓይለት። ባቄላ ምን ሊዘጋጅ ይችላል? እንጀራ። የባቄላ እንጀራ። መደበኛ ደብዳቤ ላይ የሚጠቀስ ነገር ጥቀስ። የላኪው ስም። ብዙ ሰዎች ማን ሲመጣ ቆመው ሲቀበሉ ታያለ? ትልቅ ሰው። በእጅ ለረጅም ሰዓት ምን ልትይዝ ትችላለህ? ስልክ። ከባቄላ ምን ሊዘጋጅ ይችላል? እንጀራ። አሪፍ ሬሲፒ ነው። እስቲ እኛ ሱቅ ይሸጣሉ። እንደዛ ይቀላቀል። እንጀራ የባቄላ እንጀራ ብለው የት ሰፈር ነው? ኧረ ማጠጣት። ወንዶች ሲሰበሰቡ ስለምን ሊያወሩ ይችላሉ? ስለ ቺክ ነው። ሌላ ስለምን ይወራል? ቤተክርስቲያን በፊት እንቡጥ ገላ ከምትታለል እስቲ መጀመሪያ ኢዳህን ክፈል። ጥርስ መፋቂያነት የሚያገለግል የእጽዋት ዝርያ ጥቀስ። እንዶድ። በቃ እችግድ የለም። እንዶድ ምን ይጨመቃል? ጁስ ወይም ደግሞ የብርቱካን ጭማቂ። ጁስ ወይም የብርቱካን ጭማቂ። ቫራና የማየ በሁለተኛው ነው። በገንዘብ ልትገዛው የማትችለው ነገር ምን ሊሆን ይችላል? ፍቅር። በገንዘብ ይገዛል። ሰዎች ስማቸው በምን ሲነሳ ትሰማለህ? በጥሩ ነገር። ለጥርስ መፋቂያነት የሚያገለግል የእጽዋት ዝርያ ጥቀስ። እንዶድ። 50ዎቹ ሰዎች ሊሉ ይችላሉ። እንዶድ የልብስ ማጠቢያነት ነው የሚያገለግለው። ልታቋርጥ ትችላለህ። ትምህርት ልትዋሰብ። አየር ወለድ በሽታ ጥቀስ። ጊዜው ነው። ብርድ። ሰዎች ለመዘነጥ ምን አድርገው ታያለህ? መነጽር። በምን ልትጎመጅ ትችላለህ? በልብስ ዝቅ ብለህ ማለት ይሻላል። ምን ልታቋርጥ ትችላለህ? ትምህርት። አንደኛው መልስ ነው ትምህርት። አንደኛው 50 ሰዎች ማንዴ ናቸው ያቋረጡ ናቸው። ማለት ላይ ዕቃ ወድቆ ብታገኝ ምን ልታደርግ ትችላለህ? ወስደዋለሁ። ማጂ ወስደዋለሁ። አመሰግናለሁ። ለምን ይመልሳል? ምን ሲሰጣ ታያለሽ? ብር ይሰጣ። ምን ቸገረሽ? አጥባሽ ሀብታሞች ካሉ አጥባሽ ብር መሰጣት ተጀምሯል። ማይች እጅ ላይ ቆይቶ ነው ግን አጥበ ምናምን ታሰጠው። ሌላ ታሪክ። ገንዘብ እንዴት ይገኛል? ተለምኖ ባም ቢበላ በምን ልታከው ትችላለህ? በማማሲያ እንዴ ማንም ነው የሚያከው በማማሲያ። በእንጨት ያቶ የመጨረሻ ወጥሽ እየሸተተ ነው። ምን ታወራርዳለህ? የበለውት። እስቲ ሌላ አለ? ጀርባችሁን ቢበላችሁ የምታኩበት ነገር። ታለንትክ ምንድነው? መጫወት ታለንት ነው። በረዶ መጠጥ ታውቃለህ? ትምህርት ቤት በር ላይ አንዴ እኛም እንደዚህ ብለን ነው። ጣሙን አናቆም እኮ መደንዘዛችን። እና አንድ ደግሞ አለ ገና ምንም የማያውቅ እንደዚህ ብሎ ገና ሲል ከጅራ እንዴት ወሽመጥ እንደሚቆረጥ። ስንት ክፍል ነህ? አራት። እንዴት ነው አራት ያክፍል? ወደፊት ምንድነው መሆን የምትፈልገው? ፓይለት። መልካም በረራ። ኬብሮን ወደፊት ምንድነው የምትሆኚው? ፓይለት። አንድ አየር መንገድ ነው ያለው እኮ እንዴት እንደሆነ ራይድ ልሰሩበት ነው በአየር መንገድ። ኢትዮጵያ ሕዝብ 85% ምንድነው ሲባል የምታውቂው? ያው ሶሻል ሚዲያ ተጠቃሚ ገበሬ ነው። በላይ ካያርስ ገበሬ። ኢትዮጵያ ገበሬ እንግዲህ ቲክቶክ ቢጠቀም ጋር ታው ሰብስክራይብ እያደረጋችሁ ሰው ሁሉ ሶሻል ሚዲያ ተጠቃሚ ሆኖ እኮ ችግር ሆነ አይደል? እሳት ነው ሲባል የምትሰሚውን ጥቀሽ። ኑሮ
ኑሮማ ሰደድ ጨምሪበት እንጂ እሳት ብቻ ሰደድ እሳት ነፂ ትችላለህ። ለማንኛውም ባለምን ሊባል ይችላል? ባለመኪናው ምልት የግጥም ምስል ባለመኪና ምን ልትቀሰቅሽ ትችያለሽ? ነገር ቀጥሮ ከማን ጋር ልትይዝ ትችያለሽ? ከሐኪም ጋር። ሐኪም ምን ቀንሽ ሊልሽ ይችላል? ጭንቀት ሊልሽ ይችላል። ባለምን ሊባል ይችላል? ባለመኪና ምን ልትቀሰቅሽ ትችያለሽ? ነገር ቤት ውስጥ ነገር ከተነሳ ማን ነው ቀስቃሽ? ያቺ ቤት ገብታ ነበር። ሰዎች በስንት ዓመታቸው ከቤተሰባቸው ቤት ሲወጡ ታያለ? በሰባት ያኛውንም ጡጤን አምጡ እንደዛ ነው የሚሆነው ከነ ዳይፐራቸው በሰባት ዓመታቸው ከእነ መሰበሰቡት ግን አሁን ከይሄ መልስ ካልሆነ ምንድነው መልስ ነው? አምሶቹ ጩጮች ናቸው መቼም። የምወደው አንድ ዘፈን አለ። እስቲ በልልኝ። እዚህ በር አይሻል? የት ነው? እዚህ ይሆናል። እዚህ ክለብና መቻች ጽጌሬዳ ናት ጽጌሬዳ ጽጌሬዳ ናት ጽጌሬዳ ማየት አልፈልግም ወድቃ ሜዳ ባይኔ ላይ ነው አይ ባይኔ ላይ ነው መቼም አይረሳኝም ኦ በጆቼ የዳበስኩ እንዳላጫውትሽ ሰው ከማይደርስበት ጋራ ስር ነው ቤትሽ ጋራ ስር ነው ቤትሽ ያኔ ልጅ እያለን ሆነሽ ጎረቤቴ ከቤትሽ አልጠፋም አጠፊም ከቤቴ ክፉ ደግ አናውቅም የልጅነት ነገር ተቃቅፈን ባንድ ላይ እንጫወት ነበር ቻንጂ ቻሬ ኩላሬ ፑሺፑ ሄዶ ሳሬ ፑራኒ ሄ ቻ ቻ ቻ ቻ ቂኒ ቂኒ አሙሲኬኒ ዋኒ ሄ